ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን ከብስራት የዩቲዩብ ቻናላችን የሰዓቱ መረጃ እነሆ ይዘን ቀርበናል። ዜናዎቹን እየመራው እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ ማድረግ ነው የሚሆነው። የምናስቀድመውም ደግሞ የሀገር ውስጥ መረጃችን ይሆናል። በካፋ ዞን በወቅቱ ባልተጠገነ መንገድ የተነሳ ለሪፈር የሚሄድ እናትና ህጻናትን ከሞትና ከእንግልት መታደግ አልተቻለም ተባለ። በካፋ ዞን ከድሪማሻ የሚወስደው መንገድ በወቅቱ ባለመጠገኑ የተነሳ ባለፈው ሳምንት በመንገድ ብልሽት ምክንያት መንገድ ላይ ረጅም ሰዓት ያሳለፈችው አንዲት እናት ህይወቷን ማጣቷ ተነግሯል። በዚህ መንገድ ብልሽት የተነሳም ወደ ሆስፒታሎች ሪፈር የሚደረጉ አምቡላንሶችም ከ9 ሰዓት በላይ መንገድ ላይ የሚያሳልፉ ሲሆን መስከረም 2 ቀን 2018 ዓ.ም ከቀኑ 9 ሰዓት ሪፈር የተደረገው ከምሽቱ 4 ሰዓት ከ10 ደቂቃ በመግባቱም እናትየውን ከሞት መታደግ አልተቻለም። ከሳምንታት በፊት ጳጉሜ ላይ በተመሳሳይ መልኩ ቀን 6 ሰዓት ሪፈር የተደረገ አምቡላንስ ከምሽቱ 5 ሰዓት ላይ ሪፈር የተደረገ ሆስፒታል መድረሱንም የጌሻ ወረዳ መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አስራት አጀው ለብስራት ሬዲዮ ተናግረዋል። የሪፈር አምቡላንስን ጨምሮ የትራንስፖርት አገልግሎት በመስተጓጉሉም ህብረተሰቡ ለከፍተኛ ችግርም መዳረጉ ተገልጿል። መንገዱ ከዚህ ቀደም በ2012 ዓ.ም በከፍተኛ ደረጃ በመበላሸቱም እስከ 2015 ዓ.ም መደበኛ ጥገና በመደረጉም ሳይበላሽ ቆይቶ ከ2016 ዓ.ም ክረምት ጀምሮ አካባቢው ዝናባማ መሆኑን ታሳቢ በማድረግም ጥገናው መቋረጡ ተነግሯል። በዚህም የተነሳ ጊዜያዊ መፍትሄ በኢትዮጵያ መንገድ አስተዳደር በጂማ ዲስትሪክት ጥገናም እየተደረገ ቢሆንም በቂ የጥገና ማሽን ካለመኖሩና መደበኛ ጥገና ካለመደረጉ ጋር ተያይዞም በአሁኑ ወቅት በማህበረሰቡ ዘንድ ሰፊ የመልካም አስተዳደር ችግር ሆኖም እየተነሳ መሆኑ ተገልጿል። ከጌሻ እስከ ይና ያለው መንገድ ከተቋረጠ 2 ዓመታትን በማስቆጠሩም የሸካ ህዝብና የካፋ ዞን ጌሻ ሳይለም ደካን ጨምሮ የአጎራባች ወረዳ ህዝቦች ማህበራዊ መስተጋብርና የንግድ ትስስር በመቋረጡም የህዝቡ ምሬት የሚመለከተው አካል ለእናቶች ለህፃናትና ለህሙማን ሞትና እንግልትም ቅድሚያ በመስጠት ምላሽ ሊሰጥበትም ይገባል ተብሏል። ጣቢያችን የሚመለከተውን አካል አናግሮም በሌላ ዘገባ የሚመለስ ይሆናል። ዘገባው የባልደረባችን መባወርቅነ ነው። በጋምቤላ ክልል የ12ኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች መካከል 4.5 በመቶ ተማሪዎች ማለፋቸው ተነገረም። በጋምቤላ ክልል የ12ኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች ውስጥ 4.5 በመቶ ተማሪዎችን ማሳለፍ መቻሉን የክልሉ ትምህርት ቢሮ አስታውቋል። የክልሉ ትምህርት ቢሮ ኃላፊ ኡኩኝ ኡኬሎ ይህ ውጤት አምና የተማሪ የማሳለፍ ምጣኔ ከነበረበት 1.7 በመቶም የተሻለ ውጤት የተመዘገበበት መሆኑን መግለጻቸውን ብስራት ሬዲዮ ሰምቷል። የዘንድሮውን የ12ኛ ክፍል ፈተናን ከተፈተኑ ተማሪዎች መካከልም 4.5 በመቶ ተማሪዎች 50 በመቶና በላይ ውጤት ማስመዝገባቸውን ተናግረዋል። በክልሉ የተገኘው አንጻራዊ ሰላም የትምህርት ስርዓቱ ያለምንም ችግር እንዲቀጥል ማስቻሉንና ይህም ቀደም ሲል ከነበረው የተማሪዎች ውጤት እንዲሻሻልም አዎንታዊ ለውጥ ማምጣቱን አንስተዋል። በዘንድሮ ዓመት የተገኘው ውጤት ከአምናው የተሻለ ቢሆንም የሚያኮራ እንዳልሆነ የገለጹት ኃላፊ ይህም የበለጠ መስራት የሚጠይቅ እንደሆነም ተናግረዋል። በመሆኑም በትምህርት ዘርፉ እየተመዘገበ ያለው ውጤት እንዲሻሻል ሁሉም አካላት ለዘርፉ ትኩረት ሰጥተው ሊሰሩ እንደሚገባም ገልጸዋል። የትምህርት ጥራትን ለማስጠበቅም በዘርፉ የሚታዩትን ችግሮች መቅረፍና ቀጣይ የ12ኛ ክፍል ተማሪዎች የበለጠ ውጤት እንዲያስመዘግቡ የሚመለከታቸው አካላትም በትኩረት ሊሰሩ እንደሚገባም ጥሪ አቅርበዋል። ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎቻችን ነው የምናሳልፋችሁ። ኢራን ለእስራኤላውያን ሲሰልል ነበር ያለችውን ግለሰብ በሞት ቀጣች። ኢራን በቅርቡ ከእስራኤልና ከዩናይትድ ስቴትስ ጋር ለ12 ቀናት በፈጀው ግጭት ከእስራኤል ጋር ተባብረዋል ያለቻቸውን ዜጎቿን ከስሩ ለማጥፋት የምታደርገውን ጥረት በቀጠለችበት በዚህ ወቅት ለእስራኤል ሲሰልል ነበር ያለችውን ሰው በሞት ቀጥታለች። የፍትህ ጉዳዮችን የሚዘግበው ሚዛን የዜና ወኪል ረቡዕ ዕለት የተገደለው ሰው ባባክ ሻባዚ መሆኑንም ገልጸዋል። ግለሰቡ የኢራን የመረጃ ማዕከላትንና የደህንነት ተቋማትን መረጃዎችንም ሰብስቦ ለእስራኤል ተቆጣጣሪዎችም ሸጧል። የሰብአዊ መብት ተሟጋቾች ግን ዘገባውን አከራካሪም ብለውታል። የሐሰት ኑዛዜ እንደሚሰጥ ሟችም ተሰቃይቷል ብለዋል። ሻባዚ ለእስር የተዳረገውም ለዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪም ደብዳቤ በመጻፉና እርዳታ በማድረጋቸው ነው ይላሉ። ሩሲያ ዩክሬንን ለማጥቃትም የተጠቀመችባቸውን ሰው አልባ አውሮፕላኖችም ከኢራን አግኝታለች። የኢራን ሰብአዊ መብቶች ቡድን ባባክ ሻባዚም ሊገደል እንደሚችል አስጠንቅቀው ነበር። ባባክ ከሩሲያ ጋር የሚደረገው ጦርነትን ለመርዳት ለፕሬዚደንት ዘለንስኪ ያስተላለፈው መልእክትም
ባባክ ማይክሮሶፍት ወርድን እንዲጠቀም ትምህርት ያገኘውም ከእስራኤል የስለላ ወኪል ሆኖ አገልግሏል መባሉን አሶሺየትድ ፕሬስ የዜና ወኪል ዘግቧል። ኢራን ግን ይህንን ክስ አልተቀበለችም። የኢራን የመንግስት ሚዲያዎች ሻባዚ እንደ አውሮፓውያን አቆጣጠርም ከ2022 መጀመሪያ አንስቶ እስራኤላውያንን በመሰለል ምክንያት በሰኔ ወር ከተገደለው ሌላ ወንጀለኛ ኢስማኤል ፈክሪ ጋር አብረው ይሰሩ እንደነበርም ተናግረዋል። የተከሳሹ ጠበቃም ለጠቅላይ ፍርድ ቤትም ይግባኝ ጠይቋል። ጥያቄው ግን በፍርድ ቤትም ውድቅ ተደርጓል። ኢራን ሻባዚን እንዴት እንደገደለች ምንም አይነት ማብራሪያም አልሰጠችም። የተፈረደባቸው የሞት ፍርደኞች ግን በተለምዶም በስቅላት ይቀጣሉ። አሁን ደግሞ የምናሳልፋችሁ ለሰዓት ወደ ያዝነው የመጨረሻው መረጃችን ነው የሚሆነው። የቀድሞ የብራዚል ፕሬዚደንት ቦልሶናሮ ለዘረኛ ንግግራቸው ካሳ እንዲከፍሉ በፍርድ ቤት ትዕዛዝ ተላለፈም። የብራዚል ፌዴራል ፍርድ ቤት የቀድሞ ፕሬዚደንት ጃይር ቦልሶናሮ በስልጣን ላይ በነበሩበት ጊዜ በሰጡት የዘረኝነት አስተያየት ለጋራ የሞራል ጉዳት 1 ሚሊዮን የብራዚል ሬል ወይም 188865 ካሳ እንዲከፍሉ አዟል። ቦልሶናሮ በግንቦት 2021 ወደ እርሳቸው ቀርቦ አንድ ደጋፊያቸው ፎቶ ለመነሳት የጠየቀው ጥቁር ግለሰብ ላይ የዘረኝነትም ንግግር ተጠቅመዋል። የቀድሞ ፕሬዚደንት በሰውየው ጸጉር ላይ በረሮ አለ ሲልም ቀልደዋል። በተጨማሪም የጸጉሩን ስታይል ከበረሮ መራቢያ ቦታ ጋርም አነጻጽረውታል። የቦልሶናሮ የህግ ቡድን በጉዳዩ ላይ አስተያየት ለመስጠትም ፈቃደኛ አልሆኑም። ከዚህ ቀደም ግን የፕሬዚደንቱ የህግ ቡድን ለመገናኛ ብዙሃን እንደተናገረው የቀድሞ መሪው ንግግርም ዘረኝነትን ከመግለጽ ይልቅ ለቀልድ የታሰበ ነው በማለት ምንም አይነት ጥፋት አልፈጸሙም በማለትም ክሱን ውድቅ አድርገዋል። ይህ የፍርድ ውሳኔ የተሰማውም የብራዚል ጠቅላይ ፍርድ ቤት የቀድሞ የጦር አዛዥ ቦልሶናሮ እንደ አውሮፓውያን አቆጣጠር በ2022 በድጋሚ ለመወዳደር ባደረጉት ሙከራ በመሸነፋቸው መፈንቅለ መንግስት ለማድረግም ተንቀሳቅሰዋል በሚል የ27 ዓመት ከ3 ወር እስራት ከፈረደባቸው ከሳምንት ባነሰ ጊዜ ውስጥ የተሰማ ነው። ቦልሶናሮ ካጋጠማቸውም የጤና እክል በኋላ ብራዚሊያ ውስጥ በሚገኝ ሆስፒታል ገብተው በቁም እስር ላይም ይገኛሉ። ለሰዓቱ የነበሩ መረጃዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁን እጅግ አድርገናችሁ እናመሰግናለን። ለሁላችሁም በያላችሁበት መልካሙን እየተመኘን እንሰናበታችኋለን። ጤና ይስጥልን።